አንቺን የምታምናሽ ነሽ ነው ሩታ ማለት ነው። አሁን ወደ ውጭ እወጣለሁ ማለቱ ለምን አስፈለገ? ለምን ብለሽ ለማን ብለሽ ሲጀመር ልጅ ይዞ ወደ ውጭ ለምን ብለሽ ማለት ይሄ ውጭ አገር ምን አለ? እኔ የሚመስለኝ ነገር ኢትዮጵያ ያሉ ሰዎች ማለት ነው የምሬ ነው የምላችሁ እዚህ ጋር ምን እንዳለ አላውቅም። ለነገሩ እኛም እዛ ሆነን እንደዛ ነበር ነው መሰለኝ። በቃ ውጭ ሀገር መሄድ አለብን፣ ውጭ ሀገር መሄድ አለብን። ከዛ መተን ስናየው ይገባናልና እየመጡ ሲያዩትና ሲሞክሩ ጥሩ ነው ባይነኝ። እንዴ ሩታዬ ምን ጎሎብሽ? ይሄ ሁሉ ህዝብ እየወደደሽ፣ ይሄ ሁሉ ህዝብ ክብር እየሰጠሽ፣ ይሄ ሁሉ ተንሰፍስፎ እየወደዱሽ እህቶችሽ ተጎንሽ ነው ቪዲዮሽን እያዩ ላይክ እያረጉልሽ ሼር እያረጉልሽ እንዴ ተጎንሽ ነው አይዞሽ እያሉሽ እንዲሁ የእውነት እንኳን ቢሆን ይሄ ሁሉ እህት እያለሽ ልጅ ይዤ ወደ ውጭ ወጣለሁ። ልጅ ይዤ ወደ ውጭ መውጣት ምን አስፈለገ? እስኪ ምን አስፈለገ? እውነቴን እኮ ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እንዴት አመሻችሁ? እንዴት እሱ አላችሁ? ከኔ ሁሉ መልካም ነው፣ ሁሉ ሰላም ነው። ጠፍቻለሁ አይደል? አዎ ጠፍቻለሁ። አሁን ግን ከች ብዬላችኋለሁኝ ማለት ነውና የሩታዬን እንግዲህ ሰምቻታለሁኝ። እውነት ይቺ እህቷ በጣም አስተዋይና በጣም ደስ የምትል ልጅ ናት። ካነጋገሯ ምናምን ሁሉ በጣም አስተዋይ ልጅ ናት። እንዲያየዋት ማለት ነው ከሚባል በላይ በጣም ጎበዝ ናት ማርያምን። እና ለማን ብለሽ ነው ወደ ውጭ የምትሄጂው? ለማን ብለሽ ነው ወደ ውጭ የምትወጪው ሩታ? ለማን ብለሽ ልጅሽን ስራሽን እየሰራሽ አዎ ትምህርትሽንም ቀጥይ። እውነት ትምህርትሽን ራሱ ጨርሽ ሩታ፣ ተማሪ ትምህርትሽን ማርያምን። ይሄ ልክ ነሽ። ትምህርቴን እማራለሁ ማለትሽ እደግፍሻለሁ። አዎ ተማሪ። ኦንላይን ላይ መማር ትችያለሽ እኮ ኮምፒውተርሽን እንትን ብላሽ ኦንላይን ላይ መከተል ትችያለሽ፣ መማር ትችያለሽ። እውነት ለመናገር አሁን ላይ ትምህርት ቤት ራሱ መሄድ እኮ አይፈልግም እኮ ቤታችሁ ቁጭ ብላችሁ ኮምፒውተራችሁን ከፍታችሁ እኮ መማር ትችላላችሁ አሁን ላይ ማለት ነውና ትምህርትሽን ማለትሽ እደግፍሻለሁ። አዎ ቀጥይ፣ ትምህርትሽን ይጠቅምሻል ብትማሪ ብትጨርሺው ለራስሽ ማለት ነው። መማር ጥሩ ነው። እውነት ለመናገር መማርሽን እደግፍልሻለሁ። ነገር ግን ደግሞ ውጭ ሀገር የሚለው ነገር ግን ጥሩ አይደለም። ይሄንን ነው የምልሽ። ይሄን 2 ቀን 3 ቀን ምናምን ኧረ ተይ፣ ኧረ ተው ግን ተው ኧረ ተው። እንደው ምን ይሻላችኋል ግን እንደው አይ እንዴ አንቺን የምናቀሽ ጎበዝ ጀግና ሴት ነው። አሁንም ጎበዝ እና ጀግና ሆነሽ ነው እንጂ ማሳየት ያለብሽ። አሁን ደግሞ ልሄድ ነው ምናምን ኧረ አይነፋም ማርያምን። ይሄን ሀሳብሽን ቀይሪና ስራሽን ስሪ። ዩቲዩብሽን ስሪ ቶሎ ቪዲዮሽን በሁለት ቀን አንድ ቀን ባንድ እያልሽ ቪዲዮሽን እየሰራሽ ልጅሽን ይዘሽ በቃ ቅንጥልጥልጥል ያለ ኑሮሽን መኖር ትችያለሽ። እውነቴን ነው የምነግርሽ። እድለኞች ናችሁ እናንተ፣ እድለኞች ናችሁ። ምን እውነት ቅንጥልጥል ያለ ኑሮሽን መኖር ትችያለሽ እውነት ለመናገር። ስለዚህ ለምን ይሄ አስፈለገ? ምርጥ ቤተሰቦች እያሉሽ ሹሩሩ ብለው የሚንከባከቡ ቤተሰቦችሽ፣ ከእህቶችሽ፣ ከአባትሽ፣ ከእናትሽ ሁሉ ቤተሰቦችሽ በፍቅር የተሞሉ ቤተሰቦች እያሉሽ ልጅ ይዞ ገና የ2 ወር ልጅ ይዞ ወዴት ነው ጉዞ? ኧረ ይሄ አያስሄድም። ድራማ እንኳን ቢሆን ይሄ አያስሄዳችሁም። ማርያምን ሩታ ወይም አይዲያውን ቀይሩት እንጂ ይሄ አያስሄድም፣ የሚያስሄድም አይደለም እውነት ለመናገር። ስለዚህ ቆም ብለሽ አስቢበት ነው እኔ የምለው። እንደ እህትነት ስመክርሽ እንደዛ ነው። ያሰብሽው ነገር ትክክል አይደለም በእውነቱ ማለት ይሄ የሚሆን አይደለም ባይነኝ። እንዴ ውጭ የሚለው ማንን ደስ ይበለው ብለሽ ነው? ሄርሚላ ትደሰት ብለሽ ነው ወይስ ሄርሚላ ደስ ይበላት ብለሽ ነው? ለምን ቦታ ትሰጫለሽ እንዴ? የምሬ ነው የምልሽ። ጠንካራ ሆነሽ ጎበዝ ሆነሽ በልጠሽ ማሳየት ነው እንደዚህ አይነት ነገርን እንጂ እጅ መስጠትማ የለብሽ። እኔ ይሄን ነው የምመክርሽ። እጅ መስጠት በፍጹም የለብሽ። ጎበዝ ሆነሽና ጠንካራ ሆነሽ መታየት ነው ያለብሽ እንጂ እጅ መስጠት የለብሽም በይነኝ እንዴ ማለት ነውና ምርጥ እህት ነሽ አንቺ። እውነት እኔ ለአንቺ ቃላት የለኝም። የሩታ እህት ትለያለች ከሚባል በላይ ነው የምትለየው። እውነት ለመናገር ከሚባል በላይ ትለያለች። እኔ እንጃ ቃላት የለኝም። በጣም ምርጥ ልጅ ናት። እንዴ የምታስበው ሀሳቧ የሩታ እህት በቃ ደስ ይላል።
የእውነት እና የሩታን ሀሳብ እኔ ዛሬውን አልተቀበልኩትም። ይቅርታ አድርጉልኝና እንኳን ይሄንን ጊዜ አይደለም ቀርቶ ያኔም እንኳ ነፍሰ ጡር ሆነሽ እነዛን ጊዜያቶች አሳልፈሽ ዛሬ እዚህ ደርሰሻል አይደል? ስለዚህ አሁን ይሄን ለምን አስፈለግ? እናሰባጊበት ነው ምልሽ። መሄዱ ጥቅም የለውም። አሁን ውጭ ሀገር የትም ሀገር ብትይዥ ካናዳን ብትይዥ አሁን ላይ ቀዝቃዛ ነው በጣም። ዱባይን ብትይዥ ያው ነው አሁን። እንደገና ደግሞ በኋላ ደግሞ ይመጣል ሙቀቱ። ስንት ነገር አለ እናቴ። ስለዚህ አያስፈልግም ባይነኝ። እንደኔ ውጭ ሀገር የሚመቸው ለምን ነው? በቃ ተደላርሎ ላለው ቤት ላለው ጥሩ ስራ ላለው በቃ እንደፈለገ ገብቶ ወጥቶ የሚሰራበት ሰው ያለው ቤት ያለው መኖሪያ ቤት ያለው በቃ መኪና ምናምን ያለው እዚህ ሀገር ወይም የትም ቦታ ብትሆኑ ውጭ ሀገር ይሄ ካላችሁ የራሳችሁ ቢዝነስ ካላችሁ ውጭ ሀገር ላይ በቃ ፈታ ብላችሁ ትኖራላችሁ። በቃ ስትፈልጉ የምትሰሩት ሳትፈልጉ ደግሞ በቃ ሲደክማችሁ የምትተውት የራሳችሁ ስራ ያለው ሰው የትም ሀገር ቢሆን ይኖራል ዘና ብሎ። ግን እንደዚህ ሰርቶ የሚያድር ተከራይቶ የሚኖር ምናምን እዚህ ውጭ ሀገር ኧረ ስማ አያስፈልግም። የእውነት አያስፈልግም ባይነኝና አገራችሁ ላይ ሆናችሁ አሪፍ ትሰራላችሁ ብዬ ነው የማስበው። እርሜ ለማርያም ቅመሞች እያዩላችሁ ነው፣ ላይፍ እያረጉላችሁ ነው፣ እያበረታቷችሁ ነው። ስትከፉ ይከፋሉ፣ ስትስቁ ይስቃሉ፣ ታረቁልን ይላሉ፣ እውነት ደጅ ይጠናሉ። እንዴ እንደነሱም ትንሽ እንትን ብሏቸው እንጂ አክብሯቸው እንጂ። ስለዚህ ይሄንን ነው የምለው እኔ። ሌላ ደግሞ የምትሉት ነገር ካለ እናንተ ሀሳብ ስጡ። እኔ የሩታን ሀሳብ አልተስማማሁበትም። ምክንያቱም ልጅ አመት ቢሆን 2 አመት ቢሆነው ችግር የለውም ይባላል። የ2 ወር ልጅ ተይዞ ወደዛ ወደዚህ መባል ምን አስፈላጊ ነው ብላችሁ ታስባላችሁ? ጎበዝ ነሽ አንቺ፣ ብርቱ ሴት ነሽ፣ ጀግና ነሽ። እናውቃለን እኮ ሩታ፣ ይሄን ጠንቅቀን የምናውቅ ሰዎች ነን። ግን ደግሞ ይሄኛው ደግሞ ያልሽው የሚሆን አይደለም። ስለዚህ አስቢበት ነው የምለው። ይህ ጥሩ ሀሳብ አይደለም ያሰብሽው። ይህን ሀሳብሽን ቀይሪና ስራሽን እየሰራሽ ትምህርትሽን እየተማርሽ ልጅሽን አሳድጊ። አለቀ። ልጅሽ ሲያርግልሽ ከዛም በኋላ ደግሞ በቃ ምንም ችግር የለም። ፈታ እያልሽ ትኖሪያለሽ። ይሄ ነው። ልጅሽ ቢያስቸግርሽ ለ1 አመት ነው በቃ፣ ወይም 2 አመት፣ ከዚህ በላይ አያስቸግርሽ። እውነቴን ነው የምልሽ። ስለዚህ ጠንካራ ሁኚ፣ ብርቱ ሁኚ፣ ጎበዝ ሁኚ ነው የምለው። ይሄንን ነው የምለው። እናንተ ደግሞ ሀሳብ አስተያየታችሁን ስጡ። የኔ ሀሳብ ይሄን ይመስላል። ማለት የተናገረችው ነገር ደስ ስላላለኝ ነው በዚህ ሀሳብ የሰጠሁበት እኔ። እናንተ ደግሞ የመሰላችሁትን መናገር ትችላላችሁ ማለት ነው ውዶችዬ። የኔ ሀሳብ ነው ይሄን። እናንተ ደግሞ ሀሳባችሁን ስጡ እላለሁ። መልካም ቆይታ ይሆንላችሁ። አብሬያችሁ የነበርኩ አቢ ነኝ። ላይክ፣ ሼር፣ ኮሜንት ስጡ። መልካም ጊዜ። እወዳችኋለሁ። ባይ ባይ። መልካም ምሽት።